በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰሞኑን እንዴት ነው ይሄ ሚዲያ እንዴት እየሄደ ነው? እሺ ወደ ሰሞኑ የሚዲያ ጉዳይ ደግሞ እንመለስ። መመለስ አለብን። ፕሮቴስታንት ወንድሞቻችን ሰላም ለእናንተ ይሁን። እሺ ትንሽ እየሄዳችሁብን ነው። እንግዲህ ምንድነው ይሄ እንደ አዲስ ገድል እንትን ላይ ድርሳን ተአምር እንዲህ ላይ ምናምን እያሉ አሁንም ድጋሚ እንደው ማውራት ጀምሯል አንዳንድ ፕሮቴስታንት ወንድሞችና እንደነዚህ አይነት ነገሮችን እኛ እንግዲህ ኦልሬዲ ያው ጨርሰናል አይደል? ገድላት ድርሳናት ተአምራት እያሉ ማጭበርበር የቀረበት ፋሽን እንደሆነ ከዚህ በፊትም ተናግረናል። የገድላት ተአምራት የድርሳናት መጽሐፍት ላይ እንደነዚህ አይነት መጽሐፍት ላይ አስቀድመን ምን ብለን ተናግረናል? እንደነዚህ አይነት መጽሐፍት ያሉት አሁን በገበያው ላይ ያሉት ቤትም ቦታ ያሉት አሁን የምታዩቸው መጽሐፍት ሁሉ እንደው ምንም ስህተት የሌለባቸው እንከን የሌለባቸው ብለን አናምንም። እናምናለን። እንደዛ ብሎ ያስተማረ መምህር አለ? የእርሳን ውስጥ ሁሉም በቃ ያምናል። አለቀ። ሊገኝባቸው ይችላል። መመርመር አለባቸው። የሊቃውንቱ ጉባኤ ያቸው ምናምን እንደዚህ ሁሉም ነው የሚባለው። እንግዲህ ሰሞኑን ሲባል ሰምተናል አይደል? ስለዚህ ስህተት ሊኖርባቸው እንደሚችል ሁሉም ያውቃል። እና ምንድነው እንደነዚህ አይነት መጽሐፍትን ይዞ አሁን ክርስቲያኖችን ለማጭበርበር የሚሞክር አሁን ላይ የለም። በእርግጥ የለም። አሁን እየተደረገ ያለው ምንድነው? ፕሮቴስታንቱ ወደ ክርስትና እየፈለሰ ስለሆነ እኔ ደግመዋለሁ፣ እየፈለሰ ስለሆነ ከፕሮቴስታንት ወደ ክርስትና የሚወጡ በጣም ብዙዎች አሉ አሁን ላይ። እና ይህንን ነገር ማስቆም የሚችሉት አንዳንድ ፕሮቴስታንት ወንድሞች በምን መልኩ ነው? አንዳንድ ፕሮቴስታንት ወንድሞች ገድል ላይ እኮ እንዲህ የሚል አለ፣ ተአምር ላይ እኮ እንዲህ የሚል አለ። ሰዋት ገድል ላይ ተአምር ላይ ስላለ ብቻ ሃይማኖት ነው ብለን የምንቀበል ይመስላል? አይደለም። ይሄ ከዚህ ቀደም በጣም በተደጋጋሚ ተናግረናል። ገድል ተአምራት ላይ እያመጣ የምታሳየው ሁሉ ሃይማኖት ነው ማለት አይደለም። ነቃ ደንገጥ በል በጌታ በኢየሱስ። ዝም ብለህ እያጨረበርክ አትኑር። ከፕሮቴስታንት ወደ ክርስትና የሚመጣውን ሰው ማስቆም የምትችለው ፕሮቴስታንት ውስጥ እውነት ካለና ያንን እውነት በማሳየት ብቻ ነው። እኛ ከፕሮቴስታንት ወደ ክርስትና ሰዎችን ብንጠራ የምንጠራው ክርስትና ውስጥ የምርም እውነት አለ ብለን ግልጥ አድርገን አሳይተን ነው። ይኸው እውነት እኮ አለ፣ የድህነት መንገድ እኮ ኧረ ይሄ ነው፣ ነገረ ቤተክርስቲያን ይሄ ነው፣ ስለ ቤተክርስቲያን መጽሐፍ እንዲህ ይላል፣ በጌታ ቤተክርስቲያን ውስጥ ተጨመሩ ብለን መጽሐፍትንም እየገለጠን በቤተክርስቲያን ውስጥ የመጣውን ታሪካዊ የሆነውንም አስተምህሮ እያሳየን ሰዎችን እንጠራለን። ከፕሮቴስታንት ግን ሰዎች እንዳይወጡ ፕሮቴስታንቶች ምንድን ነው የሚያደርጉ ያሉት? አሁን አንዳንድ መምህራን አቃቢያነ እምነት ምንድን ነው የሚያደርጉት? እንዴ እዛማ እንዳትሄዱ፣ ገድል ላይ እኮ እንዲህ የሚል አለ፣ ተአምር ላይ እኮ እንዲህ የሚል አለ። ኧረ ገድል ላይ ተአምር ላይ አይታችሁ አንብባችሁ ማለት ነው ወይም ተነግሯችሁ ለጭንቅላታችሁ ከበድ ቢል እንዴት አድርጌ ልመኑ ይህን ነገር ምናምን ብለህ ራስን ታስጨንቃለህ? ኧረ በጌታ ስም ጭራሽ ራስን ማስጨነቅ አይጠበቅብህም። ማን እንደዚህ ያለህና እያንዳንዷን ነገር እየሰማ ለጭንቅላት ሲከብድም እንደምንም ብለህ ዋጠው ተቀበለው ምናምን የሚባል ነገር የለም። እዛ አይደለም። በቃ አንተ ገድል የተጻፈልህ እንደው ለጭንቅላት የሚከብደውንም ነገር ሁሉ እያስክ እንድትቀበል ምናምን አይደለም። ገና ከጅምሩ የሚመረመሩ መጽሐፍት ናቸው እየተባልክ ለእንደዚህ አይነት ጭንቀትም ራስንም እንድትዳርግ ቤተክርስቲያንም እንደዛም አትልህም። የምትልህ ቤተክርስቲያን ምንድነው? መጽሐፍቱን ከሰጠች የገድላት መጽሐፍትን የሰጠችበት ዋናው ምክንያት ለአንተ ለምንድን ነው? እንደው አንብበህ ከዛ በኋላ ገድል የቅዱሳን ሰዎች የህይወት ታሪክ አይደለም። ቅዱሳን በኑሯቸውም ቅዱሳን ስለሆኑ ለይተን ከኛ ቅዱሳን የምንላቸው የኑሮም ቅድስና ስላላቸው እንጂ እኛም በክርስቶስ የተቀደስን እኛ ራሳችን። ግን እነሱ ደግሞ በህይወታቸው ሲኖሩም በኑሮም ቅዱስ ሆነው ክርስቶስ ኢየሱስን መስለው ስለኖሩ የእነሱን የህይወት ታሪክ ወይም ተጋድሏቸውን ገድላቸውን ስታይ ወይም ስታነብ እነሱን እያየህ ደግሞ የእነሱን ዱካ ተከተለ አንተም ክርስቶስ መስለህ እንድትኖር ለዛ ነው የሰጠችው ይርሰን። ስለዛ ገድሉን ስታነበው እሱን ብቻ እያሰብክ አንብብ። አለቀ። እሱን ብቻ እያሰብክ አንብብ። ከዛ ውጭ እሱን ብቻ እያሰብክ እያነበብክ ትንሽ የሆነ አንዳንድ ተአምራዊ ነገሮች ወይም ገድላዊ ነገሮች ሆነው ግን ከአእምሮ በጣም ረቂቅ የሆነ በጣም ትልቅ የሆነ ነገር ካለ መቀበል ከቻልክ እሰየው ተቀበል እለፍ። መቀበል ባትችል ዝም ብለህ እለፍ። ግዴታ ካልተቀበልከው እኮ የሚልህ የለም። ካልተቀበልከው ከክርስትና ትወጣለህ የሚል አለ በጌታ። እንደዛ የሚል አሁን ክርስቲያን ሊኖር ይችላል፣ ግን ከየት አመጣህ ተብሎ ይጠይቃል። አምጣ፣ መጽሐፍ ግለጥ። ከአባቶቻችን እንደዚህ ብሎ እስቲ ያስተማሩበት ምንም ነገር ብታዩ ዝም ብላችሁ ተቀበሉ። ምንም በቃ በአእምሯችሁ እንትን እንደዚህ የሚባል ነገር አንዳንድ ሰው
መጽሐፍ ቅዱስ ላይም እኮ ለአእምሮ የሚከብድ ነገር አለ የሚል ሰው አለ። ትክክል ነው። መጽሐፍ ቅዱስ ላይ ለአእምሮ የሚከብድ ነገር አለ። ቢያንስ መጽሐፍ ቅዱስ እርግጠኛ የሆነ እስትንፋሰ እግዚአብሔር ነው ማለት የእግዚአብሔር ቃል ነው። እርግጠኛ የሆነ የእግዚአብሔር ቃል ወይም እስትንፋሰ እግዚአብሔር ማለት ምን ማለት ነው? ከሌሎች መጽሐፍት ሁሉ ይለያል አጻጻፉ። እንዴት ጸሐፊያኑ ራሱ ሲጽፉ በምን መልኩ ይጽፉ እንደነበረ ራሱ አናቅ ማለት እንዴት አይነት መገለጥ እንደሆነ የእግዚአብሔር መገለጥ እንዳለ ሐሳቡን የሚሰጣቸው እግዚአብሔር እንደሆነ ከእግዚአብሔር እንደሆነ ያ ሐሳብ ሲጽፉ ያ ሐሳብ ከመንፈስ ቅዱስ እንደሆነ እኮ እናውቃለን። ግን በምን መልኩ ራሱ እንደሆነ በማንረዳው ደረጃ የእግዚአብሔር ቃል መጽሐፍ ቅዱስ ከየትኛውም መጽሐፍ ጋር አይነጻጸር፣ ንጽጽር ላይ አይቀርብም። መጽሐፍ ቅዱስ ላይ እንዲህ ስለሆነ እዚህ ላይ እንዲህ እናድርግ ብቻ ብለን እንደዚሁ የምናጥረው አይደለም። ግን ለንጽጽር በአንድም በሌላ ምክንያት የምናስቀምጣቸው ነገሮች ኦፍኮርስ ይኖራሉ። አንዳንድ መምህራን ሲሰጡ እናያለን። ይኸው መጽሐፍ ቅዱስ ላይ እኮ እንዲህ ይላል ምናምን፣ ትክክል ነው፣ ጥሩ ነው። ግን መጽሐፍ ቅዱስ ላይ እንደዛ ስለምንቀበል ከአእምሯችን በላይ ስለሆነ የሚሆኑ ነገሮችን መጽሐፍ ቅዱስ ላይ እንደምንቀበል ሁሉ ገድል ላይም የምናያቸውን ከአእምሮ በላይ የሚሆኑትን ነገሮች ሁሉ የግዴታ ተቀበሉ ብሎ ግን እንደዛ አናስገድድም። ከተቀበል ያንን ነገር አስበ መጽሐፍ ቅዱስ ላይ ያለውን ይሄ ከአእምሮ በላይ የሆነውን ነገር እያሰብክ አራው ለእግዚአብሔር የሚሳነው ነገር የለም እያልክ ብትቀበል እሱ ትልቅ ነገር ነው። ገድላት ላይ ያለውንም ማለት ነው ለእግዚአብሔር የሚሳነው ነገር የለም ብለህ ብትቀበል በጣም ትልቅ ነገር ነው። ስለዚህ እምነትህን ያደረከው በቃ እግዚአብሔር ላይ ነው። ኦኬ እግዚአብሔር ይችላል የሚለው ላይ ግን ደግሞ በአንድም በሌላ ማይታው ደግሞ ይሄ ነገር እንደው ካልክ በቃ በለውና በቃ ዝም ብለህ በቃ ሳትቀበለው ሳታምነው ዝም ብለህ እለፈው አለቀ። ዝም ብለህ እለፈው አለቀ። አሁን እንደዚህ ከሆነ ገድላት ተአምራት ላይ በዚህ መልኩ ከሆነ የምንረዳው የትኛው ጀግና ነው አሁን ገድል ምናምን ከፍቶ እንደዚህ ገድል ላይ እኮ እንዲህ ይላል ብሎ ሊያስት ይችላል? አይችልም። በቃ አንተን አያስትህም። አይደለም አንተን ልባም ፕሮቴስታንት ወንድም እህቶቻችንን ወደ ጌታ ኢየሱስ ከመምጣት ወይም ደግሞ ወደ ክርስቲያን ከመምጣት ክርስቶስን ሊያውቁት ይችላሉ። በይዚ ፕሮቴስታንቶች ሙሉ በሙሉ ከክርስቲያን ውጭ ናቸው። ኦፍኮርስ በቃ ከጌታ ተነጥለዋል። ግን ከጌታ ርቀዋል ማለት ግን ምክንያቱም የጌታ ክርስቲያን ውስጥ ስለሌሉ ከዛ አንጻር ነው ከጌታ ርቀዋል የሚለው በይዚ። ያ ማለት ግን በፕሮቴስታንት ውስጥ አንዳቸውም እንኳን እንደው በቃ የምርም በቃ እንደው ክርስቶስን አይጠሩትም ምናምን ማለት አይደለም። በሚስኪን በጣም በየዋህ ልብ ሆነው ክርስቶስን የሚማጸኑ ሰዎች አሉ። እና ክርስቶስ ደግሞ የምርም የሚሰማቸውና ሰምቷቸው ደግሞ ግን ወደ ክርስቲያን የሚያመጣቸው ይኖራሉ። የምርም ሰምቷቸው ክርስቶስ በንጹህ ልብ ሆነው የሚያደርጉ ዝም ብሎ የእግዚአብሔር ቃል በደንብ ተነግሯቸው አልሰማም ብሎ ልባቸውን ድንድን አድርገው የመዳን መንገድ ክርስቶስ ያስተማረው ይሄን ነው። ለምሳሌ ጥምቀቱ፣ ቅዱስ ቁርባኑ ምናምን ብለህ አሳይተው በግልጽ እኮ አስተምረው አሳይተው ግን ልቡን ድንድን ያደረገ እሱ ተው በቃ አለቀ። ልቡን ያደነደነ ነው። ጌታ ልቡን ይክፈትለት። ያ አደገኛ ነው። ክርስቶስን ያገኘዋል ማለት ዝም ብሎ ይሄ ከክርስቶስ ጋር እየኖረ ነው ማለት አይደለም። እንደዚህ አይነት ሰው እና ከክርስቶስ ጋር ግንኙነት አለውም ጭራሽ ሊባል አይችልም። እንደዚህ አይነት ሰው ይሄን እርግጠኛ ነኝ ብዬ አስባለሁ። እንግዲህ ጌታ ያውቃል። ከዛ ውጪ ግን በግልጽ እንደዚህ ሳታስተምሯቸው ሳናስተምራቸው ሳናሳያቸው ምናምን በቃ በዋህነት እንደዚህ የሚኖሩ ግን ሚስኪኖች ደግሞ ይኖራሉ። ሚስኪን ፕሮቴስታንት ወንድሞች በቃ ክርስቶስን የሚጣሩ ምናምን እና እንደነዚህ አይነት ሰዎች ምናልባትም ክርስቶስ የምርም ይሰማቸው ይሆናል እና ይሰማቸውና ወደ ራሱ ግን ይስባቸዋል። እንደነዚህ አይነት ሰዎች በቃ ይመጣሉ። አሁን የምርም ክርስቶስ እየሰማቸው ያሉ ሰዎች ምናምን ከሆኑ በቃ እርግጠኛ ሆኜ የምነግራችሁ ክርስቶስ ይህንን ነገር ያደርግላቸዋል። የቱን መንገዱን ያሳያቸዋል። የእርሱን ቤት ያሳያቸዋል። የኔ ቤት እኮ እዚህ ነው ይላቸዋል። ይኸው አካሌ ይላቸዋል። ማለት ቤተክርስቲያን የክርስቶስ ሁሉን በሁሉ የሚሞላ የክርስቶስ ማለት ነው ሙላቱ ናት ነው የተባለችው ብያቸዋለሁ። ኤፌሶን ምዕራፍ 1 ላይ እንደዛ ነው የሚለው ጳውሎስ አይደለ? እርሷም ይላል ቤተክርስቲያንም ሁሉን በሁሉ የሚሞላ የኢየሱስ የእርሱ ሙላቱ ነች። እርሱ ራስ ነው፣ አካል ሆና የእርሱ ሙላቱ ተባለች። እንዴ ቤተክርስቲያን የክርስቶስ ሙላቱ ናት። እናችን ቤተክርስቲያን ኢየሱስ ያሳያል። በቃ አለቀ። እቺ ቤተክርስቲያን ያሳያል። ፕሮቴስታንትም ይሁን ኢቭን ሌላ ቤተ እምነት ላይ ሆኖ ወደ ፈጣሪ የሚጮህ እስላም ሆኖ ሙስሊም ሆኖ እንደ ወደ ፈጣሪ ምናምን ብሎ የሚጮህ በየዋህነት እንደው ዝም ብሎ የሚጮኸውን እግዚአብሔር ሊያገኘው ይችላል። ያገኘውና ሰው እርሱንም እንደዚህ ይስባል። በልጁ በክርስቶስ ኢየሱስ አማካኝነት እግዚአብሔር ይስባል። ሁሉንም ኤቲስቱንም ምኑንም በቃ ልቡ ጥሩ የሆነውን ሁሉ እግዚአብሔር ሊስብ ይችላል። ከዋቄ ፈታውም ከምኑም እግዚአብሔር ይስባል ሰዎችን እና ልባም ፕሮቴስታንቶችንም እንደነዚህ አይነት አሁን ትንሽ ለማጭበርበር የሚሞክሩ ፕሮቴስታንት ወንድሞች የገራ ታምራት እያሉ ማለት ነው እነሱን ራሱ ሊያስቀሯቸው አይችሉም ወደ ክርስቶስ ከመምጣት ማለት ነው። እና ገድላት ታምራት እያሉ በጣም ያለፈበት
ያለፈበት ነገር አሁንም ይዞ ብቅ ለማለት እየተሞከረ ነውና እንሄድበታለን። አሁን እንግዲህ ይሄ ነገር የመጣው ምንድነው? ይሄ ቤዛ ምናምን የሚል ነገር ተነስቶ አልነበረ? አሁን ቤዛ የሚል ነገር ተነሳና እመቤታችን ቤዛ አትባልም ትባላለች ምናምን የሚለው ላይ እንግዲህ በግልጽ የሆነ ነገር የተለየ ነገር ተሰጠ። አይዊሽ እሱ ርዕስ ላይ ቢገባ ደስ ይለኝ ነበረ፣ ግን እስቲ አሁን ኦልሬዲ ሰዓቱ ስለሄደ ሊጨርስ ስለሆነ እንትን እንዳልነካካው ነው። ግን ምን አይነት ነገር ግን አነሳን? እመቤታችን ቤዛ ነች አይደለችም? የዓለም ቤዛ ናት፣ የዓለም ቤዛ አይደለችም? አረ ሲጀመር ክርስቶስ የዓለም ቤዛ ነው ወይስ አይደለም? ፕሮቴስታንቶች ይሄ ጥያቄ ከሆኑ እናንተ ጋር ይቀርባል። የዓለም ቤዛ ነው ብለን እናምናለን። ግን ዓለም ስንል ግን እያንዳንዱን ሰው ማለታችን ሳይሆን የተመረጡትን እነሱ ነው ዓለም የምንለው የሚሉ ሰዎች ተነስተዋል። አይደለም፣ የሰው ዘር ሁሉ ቤዛ ነው ኢየሱስ የሚለውን እሱን የማያምኑ ፕሮቴስታንቶች አሉ። የሚያምኑም አሉ፣ የማያምኑም አሉ። ኢየሱስ የሰው ዘር ሁሉ ቤዛ ነው የሚለውን የሚያምኑ ፕሮቴስታንቶች እነዛኛዎቹን እነዚህ ለሰው ዘር ሁሉ ቤዛ አይደለም አልሞተም የሚሉትን አይቃወሟቸውም፣ ወይም ደግሞ አልዳናችሁ ምናምን አይሏቸው። አይድነዋል በቃ እይታ ነው ብሎ ነው የሚያልፉት የክርስቶስን የዓለም ቤዛነት እና ክርስቶስ የዓለም ቤዛ ተባላል ጉዳያቸው አይደለም። አሁን እንደዚህ መጥተው እንደው ማርያም የዓለም ቤዛ ተባለች ምናምን እንዴት እንዲህ ይባላል ሲሉ አሁን ለክርስቶስ ተቀንተው ይመስላችኋል? ብዙዎቹ አይደለም እኮ ቤተክርስቲያንን እንደው ይወጋልን ይሆን ብለው ከማሰብ አንጻር ነው እንዲህ የሚንተፋተፉት አብዛኞቹ እንደዛ ነው። እና ቤተክርስቲያንን ለመውጋት ያህል ለማጠልሸት ያህል መጥፎ ኢሜጅ ለመስጠት ያህል ብቻ እንዲነጫነጫሉ እንጂ ለክርስቶስ አሳስቧቸው ቢሆንስ ኖሮ ጋይስ ኢየሱስ ለሰው ዘር ሁሉ ቤዛ አይደለም የሚሉትን በተቃወሙ ነበር። ግን አይቃወሙም። ለምን? ጉዳያቸው ኢየሱስ ሳይሆን ሳያውቁት። አሁን እኮ እያወቁት እኮ አይደለም። አንዳንዶቹ በየዋህነት የሚጠቀምባቸው አካል ይጠቀምባቸዋል። እነሱ በምን መልኩ? ቤተክርስቲያንን በመዋጋት የኢየሱስ ጉዳይ ቢሆን እዛው ከጎኑ ያለው ካለው ጋር አረ እንዲህ አይደለም ባለ ነበር። ግን አይልም። አይተዋል። ሁሌም ቢሆን ሰይጣን ሲዋጋ የሚዋጋው ቤተ ክርስቲያንን እንደሆነ ሊታወቅ ግድ ይለዋል። እሱ ልናቅ ይገባል እና ይህ ልንነቃበት ይገባል። እናንተ ሰዎች እና እንደዛ ነው። ስለዛ ሁሌም ነቃ ማለት አለብን። ዝም ብለን እስቲ ያው ጠፋ እንዳንል ምናምን ነገር በዛው ጠፍተን እንዳንቀር ዛሬ ዝም ብዬ የተወሰነ ገብቼ ከእናንተ ጋር ትንሽ ነገር እንደዚህ ያወራው እና ነገ ቅዳሜ ነው። ነገ ቅዳሜ ስለሆነ ኦፍኮርስ ማታ ላይ መግባት አልችልም፣ ለእሑድ እንዳናመሽ፣ እሑድ ቅዳሴ ስለሆነ። ስለዛ ምን እናደርጋለን? ቀን ላይ ከቻልኩኝ እገባለሁ፣ ካልቻልኩኝ ግን በጣም ብዙ አለ፣ በጣም ብዙ ርዕስ ተከማችቶብናል፣ በጣም ከመራቃችን የተነሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ